አስክሬን መሸጥ ተጀመረ እንደ ጎበዝ ህፍረት የሌለው ትውልድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው ሳምንት በሳውዲና በየመን ድንበር ላይ በጥይት ተመተው የሞቱ ወደ 13 የሚሆኑ የአማራ ልጆች አስክሬናቸው የመን ሰዓዳ ላይ እንደሚገኝ መረጃው ደርሶናል። ግን ወኪሎቹ አስክሬኑን ስጡንና እንቅበር ሲሏቸው የህግ አካሎች የኤምባሲ ተወካዮች አስክሬኑን ለመውሰድ ብር አንጡ በማለት እስከ ዛሬ እንዲቆይ ምክንያት ሆነዋል ነው ያሉት። ስለዚህ አሁንም እዛ ያላችሁ ሰዎች ወኪል ላይ ብሎ ለመጣው አካል አስክሬኑን ስጡና ወንድሞቻችን ይቀበሩ። ይሄ አሳፋሪ ተግባር ነው። እንደ ብሎ አስክሬን ይሸጣል። ይሄ አስክሬን እንደመሸጥ ነው የሚቆጥረው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኦዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ ትንሽ ቦታውም ጨለማ ነው፣ እንዲሁም ደግሞ ድምፄን ቀነስ አድርጌ ነው የማወራቸው። ከላይ ያደረኳቸው ሁለት አንድ ወንድሜና እህቴ የተናገሩት ነገር አለ። እውነት ለመናገር ጊዜያችን ነው የተበላሸው ወይስ እኛንን የተበላሸ ነው? ይህን ያህል ያጨካከንን ነገር ምንድን ነው? ይህን ያህል ጫካኝ ያደረገን፣ ይህን ያህል እርስ በራሳችን እንዳንተባበር ያደረገን ነገር ምን እንደሆነ ምንም አልገባኝም፣ እውነት ለመናገር ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚከብደው፣ በጣም ነው የሚያሳፍረው። እንደ ሰው እንደ ሀገር እንደ ዜጋ ስታወት ሁሉም የሚሰራው ስራ ሁሉ የሚያሳዝን ነገር ብቻ ነው ያለው። እና መልላችሁ ፈልጌ ነው ወንድማችን ሰይድ ወረባቦ የተናገረው ምንድን ነው? በየመን ላይ እጅግ በጣም በርካታ ቤተሰቦቻችን አጥተናል። እጅግ በጣም በርካታ ወንድሞቻችን እህቶቻችን አጥተናል። ነገር ግን ባህር ውስጥ የሰመጡት ከባህር ውስጥ አስክሬናቸውን ማውጣት ያልተቻለው፣ እሺ መቼም የሰው ልጅ ወደዚህ ምድር ሲፈጠር ወደዚህ ምድር ሲመጣ ፈጣሪ የሚሞትበትን ቀን የሚሞትበትን ቦታ ሁሉ ፈጣሪ ከትቦለት ነው፣ ወይም ደግሞ በፈጣሪ ትዕዛዝና ጽሑፍ ነው የሚመጣው። እኔ ኢትዮጵያ እናቴ ጋር መሞት ብፈልግ እኔ ምናልባት መሞት ያለብኝ ወይም ደግሞ ገና ስወለድ የኔ መሞቻ ቦታ ሳውዲ አረቢያ ቦታ ላይ ከሆነ ብዙ ነው የምሞተው። እኔ ባልኩት የሚሆን ነገር የለም። ምን ልላችሁ ፈልጌ ነው፣ በየመን በረሃ የሚመጡ ወንድሞቻችን አብዛኛው በሚባል ደረጃ በተለይ ይሄ በኢትዮጵያ ያለው ስደተኛ ሳውዲ አረቢያ የሚገባው በሊቢያ እያደረገ የሚገባው አብዛኛው በሚባል ደረጃ በባህር ነው። ይህም ደግሞ በባህር የሚመጡበት ምክንያት ምንድን ነው? አንደኛ ኢትዮጵያ ላይ ሰላም የለም፣ የተረጋጋ ነገር የለም። ኢትዮጵያ ላይ እንደፈለጉ ወጥተው እንደፈለጉ የሚገቡበት አይደለም። አሁን ላይ በተለይ ወጣቱ እንኳን ወጣቱ የ80 የ90 ዓመት አሮጊት የ3 ዓመት የ4 ዓመት ህፃን እንደፈለጉ ወጥተው የሚገቡበት ሀገር አይደለም ሀገራችን። ምክንያቱም ሰላም የለም፣ ነፃነት የለም። የሰው ልጅ በፊት ሲሰደድ የነበረው ምናልባት ኑሮ ከብዶት ቀምሶ ለማደር ህይወትን ለማሸነፍ ነበረ። አሁን ላይ ግን ያ ሳይሆን እያሰደደው ያለው ሰላም በማጣቱ ምክንያት ዛሬ እንዳልሞት ነገን ባይ ብሎ ነው። አብዛኛው በሚባል ደረጃ ወጣቱ የሚሰደደው ሀገሩ ላይ ሰርቶ መለወጥ እንደሚችል ያውቀዋል። ሀገራችን ላይ አሁን በብዙ ነገር ሰርቶ መለወጥ ይቻላል። ነገር ግን ያንን ማድረግ የሚቻለው ደግሞ ሰላም ያለበት ሀገር፣ ህግ ያለበት ሀገር፣ ለህዝቡ የሚቆረቆር መሪ ያለበት ሀገር፣ ህዝቤ ብሎ ከህዝቡ ጋር አብሮ ዋጋ የሚከፍል መሪ ያለበት ሀገር ሲሆን፣ ወንጀል ሲሰራ ወንጀለኛው እንደ ወንጀሉ የሚጠየቅበት ሞት ያረከሰበት ሀገር ሲሆን ወጣቱ እዛው ተከባብሮ ስራውን እየሰራ ህይወቱን መለወጥ እንደሚችል ያውቀዋል። ነገር ግን ያ ነገር የለም አሁን ሀገራችን ላይ። ስለዚህ አማራጩ ምንድን ነው? ባገኘው ክፍተት ሁሉ ህይወቱን ለማትረፍ መውጣት ነው። በአየር የሚችለው በአየር የማይችለው በየመን በረሃ፣ በሊቢያ በረሃ፣ በተለያዩ ቦታዎች ላይ መውጣት ነው። ሲወጣ ደግሞ እንደ ድል ሆኖ አሁን ሰሞኑን የሰማነው ያየነው ነገር ከ135 በላይ ኢትዮጵያውያኖች በየብስ ሲመጡ ወይም በባህር ሲመጡ ጀልባ ተገልብጦ ብዙ ወገኖቻችን የባህር የአሳ ቀለብ ሆነው ቀርተዋል። አስክሬናቸው መውጣት አልቻለም። እሺ ያ ችግር የለውም። ፈጣሪ ያዘዘው ነገር ነው የሚሆነው። ከፈጣሪ ትዕዛዝ ውጭ የሚሆን ነገር የለም። ነፍስ ያለውንም የሌለውንም የሚያንቀሳቅሰው የፈጣሪ ኃይል ነው። ስለዚህ ያንን ጀልባ እንዲገለበጥ ያ ጀልባ እንዲሰምጥና እነዛ ወንድሞቻችን እህቶቻችን እዛ ባህር ላይ እንዲቀሩ የእሱ ፍቃድ ስለሆነ እሺ ብለን ተቀብለናል። የሰው ልጅ ሆኖ እንኳን ወንድም እህት ያጣ ቀርቶ እንደ ሀገር ላይ የሚደርስ ሀዘን ሁሉ
ሁላችንም ያሳዝነናል፣ ሁላችንም አዝነናል። እዛ ጋር እንደዛ በተፈጠረው መንገድ በተፈጠረው ሁኔታ ማለት ነው። ግን ያሳዘነኝ ምን እንደው ታውቃላችሁ? ከባህር ውጭ ድንበር ላይ ሲመጡ በከባድ መሳሪያ ከ13 በላይ ወንድሞቻችን እህቶቻችን ህይወታቸው አልፏል። ድንበር ላይ ማለት ነው። ከዛ በላይ ደግሞ ከ20 በላይ የሚሆኑ ቆስለዋል። የቆሰሉት አብዛኛዎቹ ሐኪም ቤት የመግባት እድል እንዳላገኙ ነበር የሰማሁት። እኔ የሞቱት ግን ህይወታቸው ያለፈው ሀገራቸው እንደገቡ ወይም ደግሞ እዛው ላይ አፈር እንደቀመሱ እንደሞቱ ማለት የሰው ልጅ ከሞተ በኋላ የመጨረሻ እንትኑ የሚሆነው አፈር መቅመስ ወይም ደግሞ መቀበር ነው። አሁን ግን እየሰማን ያለነው ነገር እንደምታዩት እንደምትሰሙት እዛ ጋር ያሉ የኤምባሲ ተወካዮች በዛ በየመን ሲመጡ የመን ላይ ያሉ የኤምባሲ ተወካዮች አስክሬናቸውን ወስደው አስክሬኑን ወስደን እንቅበር ስጡን ብለው ቤተሰብ ሲሄዱ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ብቻ እነዛን ወንድሞቻችን እህቶቻችን አፈር መቅመስ አለባቸው ብለው ያሉ ሰዎች እዛ ቦታ ላይ ሄደው አስክሬን ሲጠይቁ የተጠየቁት ብር እጅግ በጣም ይዘገንናል። ያማል ሆነን ለመናገር ማለት ነው። ማለት እነዚህ ልጆች ያልፍንናል ብለው እንደኛ ሰርተው ለመለወጥ ብዙ ሀሳብ ብዙ ነገር ሳንቀው ነው በረሃ የገቡት መንገድ የገቡት። አልሆንኩ ነው ደግሞ የጥይት ራቱ ነው። በውሃ ጥም ተቃጥለው በረሃብ ተቃጥለው ከዛ ደግሞ በጥይት ተቃጥለው ሞቱ። ከሞቱ በኋላ ማንኛውም ሰው የሚቀምሰውን አፈር እንዳይቀምሱ 200 ሺህ ብር 300 ሺህ ብር 400 ሺህ ብር ለአንድ አስክሬን መጠየቅ ምን አይነት ህሊና ነው? እንኳን 200 ሺህ ብር ቀርቶ 50 ብር የሌለው 100 ብር የሌለው ወላጅ ሊኖራቸው ይችላል። ብር ያለው ወላጅ ቢኖራቸውስ እንዴት ነው የልጃቸውን አስክሬን የሚሸጡት? ይሄ እኮ መሸጥ በሉት። እነሱ እኮ ብር ከፈሉንና አስክሬናቸውን እንስጣችሁ። አስባችሁታል? ለምሳሌ የሆነ በሬ ለመግዛት ስትሄዱ ግዴታ በሬውን ከወደዳችሁት ያንን በሬ ለመግዛት ብር መክፈል አለባችሁ። ገባችሁ? ብር መክፈል አለባችሁ። ላምን ብትገዙ እንደዚሁ ወዝ ብቻ የሆነ ነገር ለመግዛት ስትሄዱ ያንን ለመግዛት የሄዳችሁትን ነገር ከወደዳችሁት ግዴታ የሚያስማማችሁ ብር መክፈል ብቻ ነው። ብር ከከፈላችሁ እና የወደዳችሁትን እቃ መውሰድ የምትችሉት እና የሰው ልጅ አስክሬን እንደዚህ በብር እንሽጥላችሁ ማለት በጣም ያማል፣ ይከብዳል። በተለይ ለእናት ልጇ አፈር እንዲቀምስላት ትፈልጋለች። ምክንያቱም እንኳን ወላጅ ቀርቶ ማንኛውም ሰው ቤተሰብ የሆነ ዘመድ የሆነ ያ የሞተበት ሰው አፈር ሲቀምስ ወይም ደግሞ ሲቀበር ነው መቁረጥ የሚችለው መጽናት የሚችለው። እናት ልጇ በአስክሬኗ ብር ካልከፈልሽ መቀበር አይችልም ተብላ የልጇ አስክሬን አፈር እስከሚቀምስ ድረስ እናት አየችም አላየችም ሰላም አታገኝም። እኔ እያልኳቸው ያለሁት እዚህ ጋር እናት ልጇ ተቀበረም አልተቀበረም ልጇ ከተቀበረ ትረሳለች እያልኩ አይደለም። ግን ደግሞ የሰው ልጅ የሚጸናው እኔ በብዙ ስላየሁት ጽምት የምትሉት ያ የሞተባችሁ ሰው አፈር ሲቀምስ ነው፣ አፈር ሲበላ ነው፣ ወይም ደግሞ ሲቀበር ነው። ስለዚህ እናት ልጇ እስካልተቀበረ ድረስ መቼም ቢሆን ሰላም አታገኝም። ልጇ እንዲቀበርላት ደግሞ ግዴታ ብር መክፈል አለባት። አያችሁ፣ ልጇን በየመን በረሃ ላከች፣ የጥይት ራት ሆነባት፣ ሞተባት። ከዛ ደግሞ ለማስቀበር ብር መክፈል አለባት። ብር ካልከፈለች ግን ልጇ መቼም ቢሆን ሀገር አይቀምስም ማለት ነው። እንደዚህ አይነቱ ነገር ቢቀር እኔ እውነት ለመናገር እንደው ምን ያህል ዓመት ልንኖር ነው? ከነዚህ ወንድሞቻችን አስክሬን ላይ ተቀብለን እኛስ ነገ አንሞትም ወይ? ከፊታችን ያለ ሰው ሲሞት እኛ ከኋላ ያለ ነው ማንሞት መስሎ የሚታየን ነገር ነው። በጣም ስለገረመኝ ነው በነገራችን ላይ ይሄን ቪዲዮ የምሰራው። ነግበኔ የሚለው ነገር አለ፣ ነግበኔ ይባላል። እና አንዳንድ ጊዜ የምንሰራቸውን ስራዎች እና የምናደርጋቸውን ነገሮች እንደ ቆም እያልን ብናስባቸው፣ ነግኔስ ብሆን ነገ እኔስ ላይ የሚመጣው ነገር ምንድን ነው፣ ነገ እኔን የሚያጋጥመኝ ምንድን ነው የሚለውን ነገር ብናስበው፣ ቆም ብለን ብናይ የሚለውን ነገር እንደው እንደ ሀሳብ
እንዲሁም ደግሞ እንደ ዜጋም ህዝባችሁ በየትኛውም ቦታ ላይ መጥቶ ህይወቱ ሲያልፍ እነዚህ ልጆች ገንዘብ አልጠየቁም። እንደ ማንኛውም ሰው ሀገር የምናስገባበት ገንዘብ ብለው እርዳታ አልጠየቁም። እዛው ህይወታቸው ያለፈበት ቦታ ላይ አፈርና ቅምስ ነው ጥያቄያቸው። እዛው ህይወታቸው ያለፈበት ቦታ ላይ አፈርና ቅምስ ነው ጥያቄያቸው። ሌላ ምንም ጥያቄ አልጠየቁም። እንደ ማንኛውም ሰው 10 ሺህ ሪያል 20 ሺህ ሪያል ስጡኝና ኢትዮጵያ አስገብቼ ልቅበር አላሉ። ግን እስከ መቼ ድረስ ተላጀ ተቀምጠው ፍሪጅ ውስጥ ተቀምጠው እስከ መቼ ድረስ? ስለዚህ እንቅበራቸው ብለው በሚጠይቁ ሰዓት እዛ ጋር ያሉ ኤምባሲ ውስጥ ያሉ የኤምባሲ ተወካዮች ብር ካልሰጣችሁን አስክሬናችሁን መስጠት አንችልም የሚል ምላሽ እንደመለሱላቸው ነው እዛ ያሉ ቤተሰቦቻቸው እየተናገሩ ያሉት። ስለዚህ የመጀመሪያው ኢትዮጵያዊነታችን አንርሳው። ኢትዮጵያዊ ማንነታችን ይሄን አይደለም የሚያስተምረን፣ ይሄን አይደለም ያስተማረንም፣ አይተን ያደግነውም ይሄን አይደለም። የሰው ልጅ ሲሞት በክብር ነበር የሚቀበለው። የእናቴ አባት ሲሞት እኔ ህፃን ነኝ አስታውሳለሁ፣ ግን መቼም አልረሳውም። ምክንያቱም በስነ ስርዓት ፈረስ አበባ ለብሶ ያየሁት የዛን ሰዓት ነው። በስነ ስርዓት ፈረስ አበባ ለብሶ ጥይት እየተተኮሰ የጥይት ድምፅም የሰማሁት የዛን ሰዓት ነው በነገራችን። ምክንያቱም በህፃንነቴ ነው አያታችን የሞተው የእናቴ አባት። ግን እስከዛ ድረስ አስታውሰዋለሁ። የማስታውሰው ደግሞ ምንድን ነው የጥይቱ ድምፅ፣ ጡርምባው፣ ፈረሷ እንትን አበባ ለብሳ ይሄ በዚህ በእንትን አሁን ይሄ የአድዋ ድል በዓል ሲከበር የሚያዘው ነገር ጦር፣ ጋሻ እሱ ሁሉ ተይዞ ነው አያታችን የተቀበረው። እና ያ መቼም ቢሆን አስታውሰዋለሁ። የሆነ ሰው ሞተ ሲባል አሁን ላይ በቃ ሞቶ ሳይቀበር ሲቀርሳ ያንን ነው የማስታውሰው። ለምንድን ነው ያንን የማስታውሰው? በዛን ሰዓት ሞት ማለት አንድ ሰው ከሞተ በተለይ ትልልቅ ሰው ይሄ በቃ የሆነ ነገር እንትን ብሎ ሲሞት ክብር አለው። ከሰርግ በላይ ነው የሚደምቅ የነበረ እና ያኔ አሁን ጭንቅላት ላይ ይመጣብኛል ሁልጊዜ። አሁን ወገኖቻችን ሬሳቸው በየቦታው ብትንትን ብሎ ሰያ ነው ትዝ የሚለን። ሀገራችን ላይ ሰው ሲሞት ስነ ስርዓት አለው፣ የራሱ የሆነ ስነ ስርዓት፣ የራሱ የሆነ ወግ አለው፣ ያቀባበሩ ስነ ስርዓት አለው፣ ባህል አለው። እና አሁን ላይ ደግሞ ወገኖቻችን በየቦታው እየወደቁ የአሞራራት መሆናቸው አልበቃ ብሎ ጭራሽ ደግሞ አስክሬንን ይዞ ለመቅበር ብር ተከፍላላችሁ መባል ሲጀመር በህይወት እያፈኑ ብር ሲጠይቁ 200፣ 400፣ 500 ሺህ ብር ሲጠይቁ በህይወታቸው እያፈኑ እያሰቃዩ ያንን እሺ ብለን ተቀብለን ተለማምደነው ተቀብለን ተቀምጠናል። ወንድም ሲያዝ 400 ሺህ ብር ክፈል ይባላል፣ 500 ሺህ ብር ክፈል ይባላል፣ ሚሊዮን ይጠየቃል፣ 2 ሚሊዮን ይጠየቃል። ያንን በህይወት ስላለ እንግዲህ ህይወቱን ለማትረፍ እሺ ብር ትከፍላለህ። ምናልባት ቢለቁት ለዛውም ግን ህይወት የሌለውን ጀናዛ ህይወት የሌለውን አስክሬን ብር ክፈልና ውሰድ ማለት እጅግ በጣም ይከብዳል። እንደው ስታስቡት ራሱ ብር እንኳን ለምን ብትሉ እንኳን የወንድሜ ሬሳ ወይም ደግሞ የእህቴ ሬሳ ስለተያዘብኝ እሱን ለመግዛት ብር ስጡኝ ብሎ ልመና መውጣት ራሱ ያማል። እና ወደ ቀልባችን ወደ ልቦናችን እንመለስ። እኛም ሟቾች ነን። አሁን ሞት በረከሰበት ዘመን ማን ኗሪ እንደሆነ አይታወቅም። ይሄ ልላችሁ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፎዚ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ዛሬ ያው ጨለማ ውስጥ ነው ያለሁት። ትንሽ ብርሃን የለውም ይመስለኛል። ፊቴ ትንሽ ስለምትታይ እንግዲህ ቀስ እያላችሁ እንዲህ ጠጋ እያደረጋችሁኝ ማለት ነው። እወዳችኋለሁ። ሰላም ፍቅር ለምዬ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን።